ያው ነው ስለዚህ ይሄ ልጅ አንድ ወይ ሳይካትሪስት ያስፈልገዋል የሆነ ነገር ግን እንደታመመ ግን ሙሉ እርግጠኛ ነኝ አብርሃም በማመም አሞታል ሶ ሜሪ የመጣችበትን ደግሞ እነግራቸዋለሁ ለምን እንደመጣች ማለት ነው ነገር ግን ሩታ በጣም ትገርምኛለሽ በጣም ያመነበት ነው ያው ልጅ ተሰሚኛለሽ እኔ ወንድሜን ማግኘት ስፈልግ ሜሪ እስካሁን እኔ እኮ በጣም የምትገርምኝ ሩታ አንዴ አትማሪም ወይ አንዴ እኔ ምለው የሰው ልጅ ከአንዴ ሁለቴ ደጋግሞ በቃ ይማራል ሩታ መቼ ነው የምታምኒ ማለት ነው የሰው ልጅ እኮ መጀመሪያ ኦኬ የሆነ ነገር ያስተምረዋል ሩታ ደግሞ አንድ ቀንም ተምረሽ ከአንድ ነገር ተለውጠሽ አታቂም ለምን እንደሆነ ባላቅም ማለት ነው ሰው በህይወትሽ ይመጣል ይሄዳል ሶ እኔ በጣም ያገረመኝ ነገር በዚህ አጋጣሚ ኦዲየንሶቼ እናንተን ለመሰብሰብ ይመስለኛል እነዚህ ሰዎች የሚሰሩት ማለት ነው እናንተን ለመሰብሰብ በየቦታው እናንተን የሄርሜላ ኦዲየንስን ከሄርሜላ ጋር ጎን ይሆኑና የሄርሜላን ኦዲየንስ ለመውሰድ ከሩታ ጎን ይሆኑና የሩታን ኦዲየንስ ለመውሰድ ከአብርሽ ጎን ይሆኑና የአብርሽን ኦዲየንስ ለመውሰድ በየቤቱ ኦዲየንስን ለማንጫጫትና ኦዲየንስን ለማባላት ነው እነዚህ እንደዚህ የሚሰሩት የኔ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ በጣም እግዚአብሔር ይመስገን በጣም ደህና ነኝ ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ ሶ ዛሬ የምናወራው ነገር ማለት ነው እና እንግዲህ ዛሬ እባብ ልበላት እንጂ ሜሪን ሰው አልላትም ምክንያቱም አንድ ሰው ሩታ አብሶ አንዴ ነው ሰው መማር ያለብሽ ብዬ አስባለሁ ገባሽ አይደለ በህይወትሽ አንድ ሰው ይመጣል ይክድሻል ሰው ተመልሶ ይመጣል እንዴት ነው የምታምኒ እንዴ ምን አይነት ልብ ስላለሽ ነው ሰውን የምታምኒ በዚህ ልክ እኔ የገረመኝ ማለት ነው ሜሪ የመጣችው ላንቺ ልታግዝ አንቺን ከጎንሽ ለመሆን ስጋ ስለሆንሽ አይደለም የመጣችው ስጋ እንዳልሆናችሁ በደንብ እናውቃለን ሁላችንም እንኳን እኔ ብቻ አይደለም እንኳን የማቃችሁ ውስጣችሁን እኔ አይደለሁም አጠቃላይ ኦዲየንስ እንኳን ያቃችኋል ምንና ምን እንደሆናችሁ ማለት ነው ሶ ምን ማለት ፈልጌ ነው አሁን ወደ ሌላ መሄድ ትቼ ሜሪ የመጣችው አመሰግናለሁ በዚህ አጋጣሚ የውንን ለምናገር አብርሃምን ወደ ሆስፒታል ለመውሰድ አብርሃምን እንዲድን ለማድረግ ስለመጣሽ በጣም አመሰግናለሁ ነገር ግን ለሩታ ደግሞ ትምርት እንዲሆናት ምናገረው በህይወትሽ ለአንድ ሰው አንቺን ክዶሽ ልክልክሽን ነግሮሽ ድጋሚ ካንቺ ጋር የሚገናኝ እስከማይመስል ድረስ በዚህ ልክ አንቺን አዋርዶሽ ተናግሮሽ ሰድቦሽ የሄደውን ሰው ድጋሚ ህይወትሽ ላይ ሲመጣ አንድ ሰው ሲያስቀይምሽ ይቅር ማለት ትችያለሽ ነገር ግን ድጋሚ ህይወትሽ ላይ እንዴት እንደምታስገቢ እኔ በጣም ነው የገረመኝ ሳስበው ደግሞ ምን እንደው ተቃላችሁ ቤተሰብ የሄርሜል አሁን መጀመሪያ ከሄርሜላና ከአብርሃም ጎን ነበረች ሶ አሁን ምንድነው ዳኒን ተቀበሉት ዳኒ ወደ ሄርሜላና ወደ አብርሃም ህይወት ገብቷል ማለት ነው ገባችሁ አይደለ ወደ አብርሃምና ወደ ሄርሜላ ህይወት ሲገባ ዳኒ ደግሞ ሜሪ ደግሞ ወደ ሩታ መጣች ማለት ነው እና ቤተሰብ ልንገራችሁ በዚህ አጋጣሚ አንድ ሰው በህይወታችሁ ሲመጣ ሶ ይቅር ትላላችሁ ያ ሰው ግን እስከ መጨረሻ ከህይወታችሁ ማስወጣት አለባችሁ ገባችሁ እነዚህ አሁን ምንድነው የጀመሩት ሶ ኦዲየንስን ማባላት እኔ በጣም እናገራለሁ ሁሌ ማለት ነው ገባችሁ አብዛኞቹ እንደኔ ያላችሁ ቅመሞች ናቸው ሶ እኔ የመዳን ቅመሞች አልልም ገባችሁ ቅመሞች ማለት እፈልጋለሁ ሶ መዳምን እዛው አስቀምጡና ማለት ነው ምክንያቱም የእመቤት መዳም ማለት በእንግሊዘኛ እመቤት ማለት ነው ሶ የእመቤት ወጥ ማጣፈጨላ እና ልበላችሁ እሺ ቅመሞች ልበላችሁ ተውትና ሌሎች ነገር ምናምን ማለት ነው ሶ ምን ማለት ፈልጌ ነው ለራሳችሁ ህይወት እንኳን ሶ እኔ በጣም የሚገርመኝ ለራሳችሁ ህይወት እንኳን በዚህ ልክ አትጨነቁም ነገር ግን እነሱ በጣም እኛ ላይ መጫወት ነው የሚፈልጉት ሶ እሱም ደግሞ ሜሪ በጣም ሩታን እንደዛ አድርጋት ሄደች ሶ አሁን ተመልሰ ደግሞ ወደ ሩታ መጣች እሺ ከዛ 2 ቀን 3 ቀን ከሩታ ጋር ትሆናለች ለሩታ ታግዛለች እነዛን ታቆሽሽና ትናገራለች ሶ ከዛ በኋላ የሩታ ወዳጆች ደግሞ የኔ ፍቅር የኔ ቆንጆ የኔ ጀግና ምናምን ፎቶዋን ያንሽርሽሩለታል ምናምን ሶ ናይስ ከዛ ወደ አብርሃም ትሄዳለች የአብርሃምን እንትን ትላለች ማለት ነው ገባችሁ አይደለ እነሱ እንደዛ ናቸው ሁሉም ካያችሁት ዳኒ ሩታ ጋር ይመጣል ከዛ ተመልሶ አብርሃም ጋር ይሄዳል ገባችሁ ሜሪም እንደዛው ከዛ አሁን ቢኒን አይታችኋል ሶ ምንድነው ያለ ነበር ሶ ሩታ ራሱ እንዴት ነው ለገንዘብ ብላችሁ በገንዘብ እንትን ብላችሁ መተት ጋር እየሄዳችሁ ምናምን ብሎ ቪዲዮ እየሰራ ነበር ሶ ከኦዲየንስ የበለጠ
አጠገቧ ላይ ያለው ወይም ደግሞ ሩታን ያግዛል ብላችሁ ያሰባችሁት ሶ ከአብርሃም ጎን እንደሆነ ሆኖ ሩታን እየሰደባል ነበር አይደል እንዴ? ከዛ ደግሞ ዛሬ ደግሞ ምን አለች ሩታ? ቢኒ ነው የነገረኝ አለች። እሱም ደግሞ ቪዲዮ ላይ አይታችሁ ከሆነ ሶ ለሩታ እንዳገዘ ሆኖ ነው የተናገረው። የአብርሃምን ወንድም አምጥቶ ዛሬ ቪዲዮ ላይ ማለት ነው። ገባችሁ አይደለ? ስለዚህ ከኛ ከኦዲየንስ የበለጠ እርስ በራስ እዛ እየተባሉ የሌለ ቃላትን እየተወራወሩ ተመልሰው ሩታ ደግሞ ትቀበላችኋለች። ገባችሁ አይደለ? እሺ ቢኒ እንደዛ እያለ የነበረው ለሩታ እና አብርሃምን ለማሳመን ነው ወይም ደግሞ የአብርሃምና የሄርሜላን ኦዲየንስ ለማሳመን ወደሱ እንደሄደ ለማሳመን ነው እንደዛ እየተናገረ የነበረው? ለምን አይደለም እንዲያሽቃብጡለት። ከዛ ደግሞ ተመልሶ ደግሞ አሁን ወደ ሩታ መጣ ማለት ነው። ገባችሁ አይደለ? ስለዚህ ምን ማለት ፈልጌ ነው ተመልካቾች ኦዲየንሶች ማለት ነው በቻላችሁት አቅም ትግስታችሁን አቀዝቅዙ፣ ደማችሁን አቀዝቅዙ፣ ውሃ ጠጡ። ገባችሁ አይደለ? እነሱ እኛ ላይ በጣም ነው የሚጫወቱት፣ በጣም ማለት ነው። እኔ በደንብ ስለማቀው ሁሉንም ስለማቀው ምን ያክል እኛ ላይ እንደሚዋሹ ምን ያክል እኛ ላይ እንደሚጫወቱ ሁሉንም ነገር አውቃለሁ። እኔ በቪዲዮ ብቻ አስቴል ልስጥ ብዬ ነው ሌላ ነገር እኝኝ ማለት ወይም ደግሞ የውስጥ ነገር አምጥቼ እዚህ ማውራት አልፈልግም። በቪዲዮ ዛሬ በወሰቱት ቪዲዮ ብቻ አስቴል ተሰጣለሁ። ከተቀበላችሁ ተቀበላላችሁ፣ ካልተቀበላችሁ እኔ ምንም ማድረግ አልችልም። ገባችሁ አይደለ? እነሱ አሁን ሜሪ የመጣችሁ ለሩታ አግዛ ይመስላችኋል? አይደለም። አብርሃም ወደ ሆስፒታል ሄዶ እንዲታከም ስለፈለገች ነው የመጣችሁ። ገባችሁ እንጂ ስጋይ ትላለች። የምን ስጋሽ ደግሞ ዳኒ ሲመጣ አስመሳይ እንዳንቺ አስመሳይ አለ እንዴ? እባብ ከሩታ ገስቶኝ መላእክት ያጫውትሻል። ዳኒ አስመሳይ፣ አንቺ መላእክት ተይ እንጂ። ኧረ ወይኔ ሩታ ናት እኔ በጣም የምትገርመኝ። የመጣ ሰው ሁሉ ታምኚዋለሽ? የምርሽን ነው? የካደሽ ሁላ የሰደበሽ ሁላ ታምኚዋለሽ? ይቅርታ ከጠየቁሽ ይቅርታችሁን ተቀበይ። ነገር ግን መልሰሽ ለምንድን ነው ህይወትሽ ውስጥ የምትከቺ? እስኪ ትንሽ ሰሞኑን በነበረው ነገር አሪፍ ስላልሆነ እሷም ጋር በስልክ አውርቻለሁ። በዚህ ያህል እኔ ጥላቻ አይቻላቅም። በዚህ ያህል ለእውነት አለመቆም፣ በዚህ ያህል ሰው በነፈሰበት መንፈስ እኔ እንደዚህ አይቻላቅም። እንዳንቺ አለ እንደ በነፈሰበት እንትን በነፈሰበት ሚነፍስማ አየን እኮ እንዳንቺ አይደለ? አሁን አብርሃምና እንትንን አይታ እንትን ብላለች። ከዛ አሁን ዳኒና ብዙዬ ናቸው ጥፋተኛ። ለሩታ አግዛ መጣች። አቤት የኔ ሐሳቢ ተይ እንጂ ነው ሲፈጠራለሁ። ትንሽ ስላልነበርኩም እስቲ ንገሪኝ። የት ሄደሽ? የት ተሳፍረሽ ነበር? ከሀገር ወጥተሽ ነበር? ላይ ብላይ 24 ሰዓት እየተቀመሽ ስለተፈጠረው ነገር ምንም አታውቂም። አዲስ ነሽ። በውስጥም አያወሩሽም አይደለ? ኧረ እባክሽ አትነካኪም። በሚዲያ ብቻ እንደኛ ነው ቪዲዮ አይተሽ መጣሽው እንዲያስረዱሽ። እንዴት አትረጅም? ቪዲዮ ላይ ያይሽን ተረጂ፣ አለቀ። ምን አዲስ ነገር አለው? አልነበርኩም ይሁን ያሉት ምንድነው ያረጉሽ? አልገባኝም ማለት ማያ ግልጽ ነው። ምንም የተለየ ነገር የለም። አሁን ምን እያረጉሽ ያለው? ለሩታ አስበሽላት? ኧረ ተይ፣ ኧረ እባክሽ አሰብሽላት በጣም ምን እያረጉሽ ነው? ምን አንተላለሽ ደግሞ ማለት አብርሃም ትከስለ በጣም ቻው ነው እና ሳድሬ ስለሆነ እና ደግሞ ሀገሩ ላይ የምትታሰርታበት ምናምን ማለት የሌላው ምንም አይመስለኝም። ማለት እንደዚህ ቢጽፉ ኮሜንት እና ቢያረጉ ሲጀመር አሁን ሩታ ራሱ መናገር እኮ አይጠበቅብሽም። እንድንልም ያረጋችሁ ራሳችሁ ናችሁ። ይሄ አይገርመኝም። ደጋግሜ ተናግሬያለሁ። መተትም ሆነ ምንም ሆነ መስተፋቀርም ሆነ ምንም ሆነ እንድንል ያደረጋችሁ ራሳችሁ ናችሁ። ራሳችሁ ራሱ ከአፋችሁ አውጥታችሁ አሁን ይሄው ለሄርሜላ እያላችሁ አይደለ? እያላችሁ እንኳን ኦዲየንስ እንድንል ይገርማችኋል። ኦዲየንስ ብንል ይገርማችኋል። ይሄው የአብርሃም ወንድም እዛው ዛሬ ሰዓቱን ካወጣ በኋላ ነው ወደ ራሱ የተመለሰው። ስለዚህ ሰዓቱ ላይ መስተፋቀር አድርገሻል ነው ራሳችሁ እያላችሁ እኔ የምለው ቪዲዮ የሚሰራ ሰው ራሱ እያለ ማለት ነው። እኛ ብንል ምንም አይግረማችሁ። ሲቀጥል ደግሞ ሩታ ደግሞ ለሜሪ ማስረዳት አይጠበቅብሽም። ሰውም ቪዲዮ ላይ ታውቃለች። ልክ አሁን ላንቺ አጋዥና ላንቺ ተከራካሪ እንደሆነች ላንቺ አሳቢ እንደሆነች ብቸኛ እንደሆንሽ ምናምን ሆና ላንቺ ልታግዝሽ መጣች።
ወሬው እየመጡ ነው ታች ሲጀምር ነው ማለት ነው። ስለ ጦንቋይ ምናምን ማለት ነው። ቤተሰብ በዚህ አጋጣሚ ስለ ጦንቋይ እንድናስብ ምናምን የሚያደርጉት እነሱ አይደለ? ቆይ እንደ ዩቲዩበር በጦንቋይ እንደዚህ አደረገኝ ጦንቋይ እንደዚህ አደረገኝ ብሎ ቪዲዮ እየሰራ ሰው አለ ሌላ ሰው? እኔ ምለው ማለት ሁሉም ነገር እኔ እንትን ላይ ማለት ተመልካች ላይ ሰበብ ከምታረጉ ማለት ነው። እናንተ እኮ ብዙ ጊዜ እኮ ነው የምትሰሩት። እንደዚህ ሆኖ መጣ ጦንቋይ ቤት ሄደ ምናምን ብላችሁ እኮ ድራማም ሆነ ፕራንክ የምትሰሩት እናንተ ናችሁ እኮ አይደል እንዴ? ቆይ ለምንድን ነው ተመልካች ላይ የምትፈርዱት? ወይስ ደግሞ ተመልካች እንደዚህ እያለ ነው ኮሜንት እየጻፈ ነው ምናምን የምትሉት ማለት ነው? የራሳችሁ ለምን አይታያችሁም? እናንተ የሰራችሁትን እናንተ ያወራችሁትን ነው ኦዲየንስ የሚያወራው። ሰው ኦዲየንስን ጥፋተኛ ልታረጉ አትችሉም። እንኳን ለራስ ያቀል ትየው ራሱ እንዲህ ብላ ማሰብ እግዚአብሔር ይገርመኝ። ብቻ እንደዚህ አይነት ነገሮች ላይ አስፈጥረን ማለት ነው። ልሽመጥ አስመሳይ እንዳንቺ አስመሳይ አለ እንዴ? ይኸውልሽ መጣ አስመሳይ አንቺ ነሽ አስመሳይ። ሽምልምጣጥ ሽምልምጥ ነው ምንድን ነው የሚባለው? ስድብ አለ። በእናታችሁ ንገሩኝ። ሽምልምጥ ኧረ በእናታችሁ ሽልምጥምጥ የሚባል ስድብ ታውቃል? ሽልምጥምጥ አዎ ሽልምጥምጥ የሚባል ስድብ አለ። አንቺ እኮ እንደዛ ነሽ እንደውም ማለት ነው። አስመሳይ ዳኒ አንቺም አስመሳይ ነሽ። ሁላችሁም አስመሳይ ናችሁ። አጠቃላይ ሰው እንዴት ነው ራሱን ንጹህ ያደረገው ግን? መነሻው ምንድነው? ያደረገው ማን ነው? ምንድነው የሚለው ከእናንተ ማውጣት ፈልጋለሁ። ማውጣት ታሪክ የለም። የሆነ ሰዓት የሆነ ነገር ሆነ ከሩታ ጋር አብረው ነበሩ። ምን እንደተፈጠረ ማውጣት ነው። ማሳየው ሆነ ከሩታ ጋር አብረው ሆነ ማሳየው ነው። አሁን አስቺ ነው አይደል? የተፈጠረው ነገር ማውጣት ይፈልግሻል። ግርም የሚለኝ ማለት ነው። ቆይ እናንተ አረዳዱ የምትረዱት ከሩታ ጋር ስለሆነ አብርሃም ትክክል አይደለም የምንል ነው የሚመስላችሁ? እኔ የምለው በዚህ አጋጣሚ አይደለም። ይሄ የምናውቀው አብርሃም ትክክል ስላልሆነ ወደ ራሱ ይመለስና ከሩታ ጋር ይሁን ነው። ገባችሁ? ይሄኛው አብርሃም አናውቅም። ሩታን የፍቅር ጥያቄ ጠይቃ ሩታ ራሱ ከአብርሃም ጋር ከተገናኙ በኋላ ራሱ ይሄንን አብርሃም አናውቅም ነው። ከመጀመሪያ ጀምሮ የምናውቀው አብርሃም ይሄ አይደለም። ትክክለኛ አብርሃም ይምጣና ከሩታ ጋር ይሁን ነው እንጂ ከሩታ ጋር ስለሆነ ማንም ሰው አይከፋው። እርግጠኛ ነኝ። ገባችሁ እንዴ? አብርሃም ከሷ ጋር ነበረ መሆኑ። ስለዚህ ትናንትና ነው ከትናንት ጋር ይቻለው ቪዲዮ ሄርሜላ ቤት ወስዳችሁታል። ሄርሜላ ቤት ሳይሆን ሄርሜላ ቤት ጠሯት እኮ አይቻታለሁ። እሷን ሄርሜላ ቤት አይቻታለሁ። በመጀመሪያ ደረጃ እኔ አልጠሯትም፣ ዳኒ ነው የጠራት። ማንም ነው ሄርሜላ ቤት አይደለም ሲጀመር ብዙዬ ቤት ነው አይደል እንዴ? ሄርሜላ ቤት አይደለም የብዙዬ ቤት ነው የነበረው። ሩታ በመምጣቷ እሷም ተገኝታለች እኮ። እሷ መጣ በመያዟ ግን በጣም ከፍቷቸዋል። አንገት ሀብል ትላላችሁ። ይኸው እንደዚህ ነገር ምንድን ነው የተፈጠረው ነገር? አንድ አሰዎች አንገት ሀብል ያለበት ምክንያት ደግሞ ላስረዳሽ። አንገት ሀብል እኔ የምለው ማለት ነው ባለፈው የተፖስተውን በአብርሃም ቤት የነበረውን ቪዲዮ እዚህ ጋር ተንትኑልኝ ነው አልገባኝም። ያኛውን ቪዲዮ ነው እንደዚህ እዚህ ጋር አስረዱኝ ነው እዛ ቪዲዮ ላይ ያየሽውን ለምንድን ነው እዚህ የሚነገርሽ? አንቺ ሜሪ የተባልሽው ማለት ነው። አሁን ሩታን አግዛ የመጣቻት መስለም የምሬን ነው። እናንተ እቺን ግዟት እሺ። በጣም ምርጥ ላይት ናት። ዲም ላይት እዚህ አጠገቤ ስላለ ላሳያችሁ ብዬ ነው። እሺ እኔ ነው ማለት እኔ ራሴ አንቺ ራስሽ እንደዛ ትችያለሽ። እኔ ግን በራሴ ኮተት እኔ ላይ ምንም ነገር አይሰራም ብዬ ማመን ሴት ነኝ። ገብቶሻል? ግን ሀብሉ ምንድነው ካልሽ ደግሞ ሀብሉ ከሆነ ጥያቄ ያስነሳው ልጁ ይኸውልሽ፣ ሀብሉ ተደረገ አይደለም ይውጣልስ ሲባል አይወጣም። አስረጅኝ ነው ያልሽኝ። ይሄ አሁን ማለት ይሄ ባለፈው ምን እንትን ያልነው ማለት ነው። ገባችሁ አይደለ? እኔ ምለው ይሄ የተነገረው ነው። ባለፈው ቪዲዮ ላይ ተናግሯል አይደል? እነሱ ማለት ነው ሀብሉ ለምን እንደወለቀ ምን እንዳለበት ለምን ትኩረት እንደሰጡ እንዳይወልቅ ምናምን ስለተባለ ምናምን ለዛ ነው ሀብሉን አውልቅ የተባለው ነው። ነገር ግን ዛሬ ደግሞ ራሳቸው ደግሞ ከራሳቸው አፍ ከኤፍሬም አፍ ሄርሜላ ሳቱ ላይ እንዳደረገች ነው ያወሩት። ራሳቸው ጠንቋይ መተት ምናምን ብሎ ያወሩ ያመጡ ኦዲየንስ ስላወራ እኝኝኝኝኝ ተው እንጂ ረጅም ደቂቃ እያወራችሁ ነበረ። ገባችሁ አይደለ? ይሄንንም ደግሞ የሰማሁት በቃ ኦልሬዲ ሰምቻለሁ። ምናልባት አሁን እዚህ ጋር ስሙ መጥቀስ ላይ ይጠበቅብኝ ይችላል። ቢኒ እዛው እንዳለ ለሩታ ነገረ ማለት ነው። አሁን ቢኒ የሩታ እንትን ነው ማለት ነው። እንደዛ እያደረገ እንደዛ እያወራ ምናምን ከዛ አሁን ደግሞ ራሱ ወስቶ እሺ እኔ የምለው ማለት ነው ቢኒ አቃጣሪስ ከሆነ ለምን ለማቃጠር ከፈለገ ለምን አብርሃምን አግዞ ኦኬ ማለት ብዙ የቤት እንዲወስዱ ለምን ፈለገ? እስቲ ንገሩኝ። የእውነት ሩታን ማለት ወሬ ምን ወሬ ለማግኘት
የእውነት ሩታን የሩታ ጎን ከሆነ ሩታን ለምን አልጠራትም? ዳኒ ከዳኒ ጋር ተባብሮ ብዙዬ ቤት አብርሃምን መውሰድ ምን ፈለገ? አብርሃም እንድድን አብርሃም ሳይድን እኮ ነው አሁን ወደ ሩታ የተመለሰው አይደል? አብርሃም እንድድን ምፈልገው አንድ ሰው ነኝ ካለ ወይም ደግሞ የአብርሃም ወንድም ሲጀመር አይደለም አንተ የዴቭና የኤፍሬም ወንድም ነው፣ እሱን እናውቃለን። ነገር ግን የአብርሃም እንድድን ምፈልግ አንድ ሰው ነኝ ካልክ ማለት ነው እንዴት አንተ ቶሎ ብለህ አሁን አብርሃም ሳይድን ወደ ሩታ ተመለስ? ጋር ስሙ መጥቀስ ላይ ተጠበቀብኝ ይችላል ቢናገርም ኖርማል ነው። ግን ያም ነው እዛ እንደ ወሰዳችሁ የነገረኝ መጣሁኝ ቤቱን ይፋ ደወልኩለት ይዞኝ መጣ። ገባችሁ? ስለዚህ የተፈጠረው ነገር በሙሉ በጣም ነገር አክሰፕት ልታደርጉት ይገባል። የድሮ ማንነቱ ማለት የድሮ ምናምን ምትሉት የሚጋፋው የሚከራከረው ምናምን መጣውን ይሄ ደስ ይላችሁ በጣም ደስ ይላችሁ የሚገባው የተረጋጋ ሰው መሆኑን በፊት ነው የማውቀው። በፊት ስነ ስርዓት ያለው ቆይ እኔ የምለው ማለት ነው ሩታ በጣም የምትገርብኝ። ቆይ አብርሃም በፊት አንቺ የምታውቂው ስነ ስርዓት ያለው ምናምን ካንቺ ጋር ፍቅር የጀመራችሁት ልጅ እስክትወልዱ ድረስ አብራችሁ የነበራችሁት አብርሃምን የምታውቂ ይሄ ነው? የእውነት ይሄ አብርሃም ነው የምታውቂ? የተረጋጋውን ማንነቱን ነው የመለሰው ሰው። እኔ በዚህ ደስተኛ ነኝ። አይደለም አንቺ ይሄንን አሁን አወራሽ ሰምለው ማለት ነው ሩታ ምን ሆነሽ ነው? ለዚህ ነው ሩታ ራሱ ጸውል የምትገባ ምለው ለዚህ ነው ቤተሰብ አብርሃምን ይሄንን አብርሃም አናቅም በፍጹም። የተረጋጋ አብርሃም ኦኬ ሰከን ያለ ከሆነ ሚስቱን የሚያከብር በሚስቱ ትዕዛዝ የሚሄድ ከሆነ ይሄ አይደለም እንዴ እኔ ምለው ማለት ነው። ቆይ በፊቱን ከቡታጀራ ጀምራችሁ የሰራችሁን ቪዲዮ እንየው። አብርሃም እንደዚህ ነበር እንየው። እንደ እሱን ቪዲዮ ጎርጉረን እንድናይ ነው የምትፈልጉት ወይስ ምን ፈልጋችሁ ነው? ወይስ ራሳችሁ ግራ ገብታችሁ እኛን ግራ የምታጋቡን? እንደዚህ አብራችሁ ማለት አሁን ሁሉ ነገር ክደሽ ከሆነ እሰየው ችግር የለውም። እሱ እንኳን ሆኗል። እኔ አልክድም። በዚህ አጋጣሚ ብዙዬ በጣም ብዙ ጊዜ ትዳራቸውን አንድ ለማድረግ ሩታና አብርሃም እንዲታረቁ በጣም ብዙ ጊዜ ተመላልሳለች። ይሄ የማይዋሽ የማይካድ ነው፣ ቪዲዮ ላይ ያለ ነገር ነው። ሰው ሩታም አልፈልግም ከዚህ በኋላ ከሷ ጋር እንደዚህ የሆነ አንዱ አብርሃም ነው ጥፋተኛ። እዚህ ጋር አብርሃም አንዱን ምረጥ ሲባል አይመርጥም። ጭንቀት ያዘኝ ብሎም የሚሮጠው እሱ ነበረ የዛ ሰዓት ማለት ነው። ነገር ግን ብዙዬ በጣም ልትለምናት ነበረ። ሩታ አይሆንም ብላ ብዙዬን ይቅርታ ጠይቃ ጎንበስ ብላ እስከ ጉልበቷ ድረስ እየሄደች ነበረ። እናውቃለን በጣም ብዙ ነገር ማለት ነው። የዛ ሰዓት ብዙዬ በጣም ብዙ ጊዜ ተከራክራለች። ከሩታ ጎን ነበረች። አብርሃም አንድ ላይ እንዲሆኑ በጣም እየለመነች ነበረ፣ እየተናገረች ነበረ። አንድ ቀን ጥፋት አጠፋች፣ ወረድንባት። ከዛ በኋላ ግን አብርሃምን ቤት ሄዳ አብርሃም ለምንድን ነው እንደዚህ የምትሆነው? አንተ ልጅነት ይብቃ ምናምን ብላ ሁላ ብዙ ጊዜ አብርሃምን መክረዋለች። እሱን እንደውም ትዳር አልፈልግም እኔ ገና እንደዚህ ጧት ወጥቼ ይበላለሁ፣ ከዛ ቲቪን ከፍቼ አያለሁ፣ ትዳር አልፈልግም ምናምን እያለ ነበረው። እሱ አይካድም። በጣም ብዙ ጊዜ በጣም ብዙ እኛም ተናግረናል፣ ብዙዬም ተናግራለች። ብዙ ሰው የእናንተን ትዳር አንድ ላይ ለማድረግ በጣም ጋሽዬ እኮ አሁን ነው አይደል እንደ ወጡት በጣም ብዙ ጊዜ። ስለዚህ ምን ማለት ፈልጌ ነው አይካድም። ብዙዬ ካንቺ ጎን ነበረች የዛ ሰዓት። ለምን እንደሆነ ታውቂያለሽ? እኔ አንቺ እንዳመለካከት ለማመጣጤ የሆነ ነገርም እንዲፈጠር አይደለም ማመጣጤ። ገብቶሻል አይደለም? ምንም ይፈጠር ነገር የለም። ቆይ እዚህ ጋር ሜሪን ይዋት እስቲ የሩታን ጸጉር ስታስተካክል እቺ አስመሳይ ትላለች ደግሞ ለዳኒ። አንቺ ጋር ልከራከር ማለት ለማመጣጤ የሆነ ነገርም እንዲፈጠር አይደለም ማመጣጤ። ገብቶሻል አይደለም? ምንም ይፈጠር ነገር የለም። ብዙ እንድታስረጂኝ እፈልጋለሁ አለች። ተደገፈች ሩታ ላይ። ኧረ እባክሽ እኔ ሲጀመር ዳኒም ሆነ ሜሪም ሆነ አትመቹኝም አጠቃላይ። ምክንያቱም አጠቃላይ አስመሳይ ስለሆናችሁ ማለት ነው። ገባችሁ? ሲጀመር እናንተ የአብርሃምና የሩታ ህይወት ራሱ እንዲበላሽ ትዳራቸው እንዲበላሽ ያረጋችሁት አጠቃላይ በሩታም በኩል ያላችሁ ቡችሎች፣ በአብርሃምም በኩል ያላችሁ ቡችሎች ናችሁ። አሁን አያችሁ፣ አንዴ ወደ አብርሃም ትመለሳለች፣ አንዴ ወደ ሩታ ትመለሳለች። አሁን ዳኒ ወደዛ ስለሄደ ከአብርሃም ጎን ስለሆነ አይስማሙም ሜሪና ዳኒ ማለት ነው። ገባችሁ አይደለ? ያልፈቱ ነገር ስላለ አሁን ወደ ሩታ መጣች። አቤት ያዘላልፋር ለሚጠራራ ነው። አሁን እሷ በጣም ያፈርኩባችሁ። ቢያንስ አንተ እስከዛሬ ከሷ ጎን ነበር ካል እኔ ከሷ ጋር ተነጋግሬ ነው። ምን ስላደረገች ነው ከሷ ጎን የራከው? እኔስ ከሷ ጋር ተነጋግሬ ነው። አንቺስ ምን አርጋሽ ነው? ምን አርጋሽ ማለት በምን ጉዳይ ነው እንትን ያላችሁት? ከቤቴ ውጡ ብላ አባረረች አይደል? የዛ ሰዓት ዳኒም አንቺም አኩረፋችኋል። ከዛ በኋላ ታርቃችኋል ምናምን፣ በውስጥ ታውሩ ነበረ ምናምን፣ ሰው ትገናኙ ነበረ ምናምን። እሺ ከሩት ከነሱ ህይወት የራኩት አብርሃም ላይ ሆነ ሴራ ሊያሴሩ
ሄርሜላን ሄርሜላ ጠፋች ጊዜ ሄርሜላን እንደዚህ እናርጋት ምናምን እያሉ ስለነበረ ከነሱ አራኩኝ ብለሽ አይደል ወደ አብርሃም ሄድሽ። ወደ አብርሃምና ሄርሜላ ጎን ሆነሽ ማለት ነው። አሁን መልሰ ደግሞ ምን ስላደረገች ነው አንተ ሄድኮ ትላለች። የራስሽስ ኧረ ሰው ሲበራስ ይሰውራል ይዘው ነው ማለት አሁን ለታችን እኮ እያወራን ከሆነ እናወራለን እየነገርኩ ነው እንጂ እሺ አሁን ብቻኛ አድርጋችሁ እናንተ የሚመቻችሁ ነገር ለማድረግ ከሆነ አይሳቅም። ዝም በይ አንቺ ዝም በይ ልጅቷን ብቸኛ አድርጋችሁ ምናምን ኧረ ወይኔ ሰው ይችልበታል። ሁላችሁም በእንደዚህ አይነት ነገር እንዳትመጡ። ሁላችሁም ማናችሁም ከማናችሁም ማለት ነው። አሁንም የማይሆን ንግግር አታውሩ። እኔ የሚሆን ንግግር ነው አሳያችኋለሁ። ማን እንደሆንኩ አሳያችኋለሁ። እኔ ሜሪ ነኝ ምናምን ሌላ ነገር ሽለላ የለም። ታውቀኛለህ እኮ አብርሃም እንደዛ ነው የምትይ። ሌላ ነገር ምንም የለም። በጣም እንደዚህ ልትመቻቸው ምናምን ነው እንትን አንቺ ምንድን ነሽ? ምንም አስመሳይ ወዲና ወዲ የምትሮጪ አለቀ። ሌላ ነገር የለም። እውነት ስላለ ምናምን ትላለች ደግሞ በጣም ቦታ ሰጥቼሽ ነበር። እኔም ቦታ ሰጥቼሽ ነበር። የማይሆን ነገር ነው የተናገርኩት እኮ እኔ ከምመኘው ነገር አንድ ቀን ብዙዬና ሜሪ አንድ ቀን ቦክስ ብትጋጠሙ ደስ ይለናል። የምሬን ነው የምሬን ነው። እናንተ ትልልቅ ሰዎች መታችሁ እዚህ ላይ እንደዚህ ያወራችሁ ኦዲየንስን ለማባላት አቤት ተመልካች ላይ ምን ያክል እንደምትጫወቱ እኮ ስሚ እኔ አብርሃም እንዲጎዳ ከማይፈልጉት አንደኛ ሰው ነኝ። ሩታን ከማትፈልግ እንዲጎዳት ማን እንዴ ስጋዬ ናት እኮ ከሆነ ጠይቂኝ። ደህንነቷ ሳስሻላ ናት ስጋሽ ስለሆነች ነው እንደዛ እየሰደብሻት። ሄርሜላ እንደዚህ ትሻላለች፣ እንደዚህ ትሆናለች ከአብርሃም ጋር ሊሆን ብለምኝ ማታገኝ ምናምን እያልሻት ምናምን ሩታን እንደዛ እያረግሻት የነበረው ማለት ነው። ስጋሽ ናት። ሩታ ላይ ምንም ሲደርስ አትወጂም። ባንቺ ምላስ ግን ሲደርስባት ምንም ችግር የለም። እናንተ ሰው ግን ምን ሆኖ ነው? አያችሁ ሐኪም ቤት ጠራች። አሁን ሜሪ ማለት ነው ራሷ ናት የጠራችው፣ ማንም አልጠራም። ሰው አብርሃም ሐኪም ቤት እንዲገባ ስለፈለገች ነው የመጣችው። በዚህ አጋጣሚ እንድታውቁ ማለት ነው እንጂ ለሩታ አጋጆና ሩታ ስጋዋ ስለሆነች ምናምን አይደለም። ገባችሁ? አዎ ይግባችሁ። አስፈሪ እርግጠኛ ነኝ ትናንትና ካንቺ ጎን ሆኜ ያንዳንዱ ነገር ሳረግ ነበር። አብርሃም ካንቺ ጋር እንዲመለስ ነው። ሄርሜላ ጋር ምን ሊሆን አልነበረም ያልኩኝ ነበር። ይሄ ደግሞ ማንም ሰው የሚያውቀው የሚፈርደው ነገር ነው። ገባሽ? አሁን ላይ ግን ካንቺ ሊሆን ከሱ ሊሆን አይደለም ጥያቄ። ገባሽ? በዚህ አጋጣሚ ግን እኮ ማለት ነው ዛሬ አብርሃምና ዳኒ እኮ አንድ ጸጉር ቤት ነበራችሁ አይደል? አልዋሾማ። አዎ ጸጉር ቤት ነበራችሁ። በዚህ አጋጣሚ ያው እኔ ምክንያቱም እኔ ለተመልካች አብዛኛው ጊዜ እውነት እነግራቸዋለሁ፣ ግን አይገባቸውም። ለምን እንደማይገባቸው አላውቅም። በጣም ብዙ ጊዜ እናገራለሁ። እናንተ ላይ በጣም ለመጫወት ነው እንደዚህ የሚሆኑት ብዬ እናገራለሁ። እኔ ምለው ግን በዚህ አጋጣሚ ልንገራችሁ፣ በጣም አስረግጬ 100% ምነግራችሁ ማለት ነው። አጠቃላይ እነዚህ አጠቃላይ ሄርሜላም ኖራ አብርሃም ኖሮ አጠቃላይ ተሰብስቦ ማለት ነው ቀረጻ ላይ እያሉ ራሱ እንደዚህ ይዋቸው እንደዚህ እኮ ናቸው ብለን እንደዚህ የእውነት ቪዲዮ ራሱ ብናሳይ ልንገራችሁ፣ እኔ 100% እርግጠኛ ሆኜ ምነግራችሁ ብናሳይ አታምኑም። ገባችሁ? አንቺ ምቀኛ፣ አንቺ ተቃጣይ፣ አንቺ ደግሞ እኔ ምለው ማለት ነው ይሄ ተቃጣይ ምናምን የምትሉ ነገር በቃ ፋሽኑ አለፈ። ሌላ ነገር ቀይሩ። አንቺ ምቀኛ፣ ተቃጣይ፣ እንደዚህ ወተት ጠጪ ቀይሩ። ሐላስና እንደዛ ነው የምትሉት እርግጠኛ ነኝ። ማበዳችሁን አታቆሙ፣ መጣላታችሁን አታቆሙ። እንደዚህ ካሜራ ተደቅኖ ፎቶ ከዚህ ቤት እኮ ብዙ ፎቶ ወጥቷል። መቻመናችሁ አሁንም ያው ናችሁ፣ ተመልሳችሁ ታጥበጭቃ። ግን ቪዲዮ እንደዚህ ብናሳያችሁ ራሱ አታምኑም። እና ምን አደከመኝ ነው የምለው ማለት ነው። በየጊዜው ድራማ ነው አቲ ምናምን ስንት ነው እኔ ድራማ አመት ሙሉ ድራማ ሲላችሁ አታምኑ። ድራማ አትበይ አንቺ እንደዚህ አስመሳይ፣ አንቺ እንደዚህ የምትሉ ማለት ነው። ስንት ልናገር ሐላስና ጨረስኩ። ደከመኛ። ለእናንተ ስንት ጊዜ ነው ማስረዳችሁ? ሰው እኮ ሲደክመው ራሱ ደከመው በቃ አለቀ። ሁሉ ጊዜ እኝኝኝኝ ብዬ ስነግራችሁ እናንተ ደግሞ አታምኑም እንዴ? እኔ እስካሁን አንድ ሰው ብቻ ቀይሬያለሁ። ይሄው ወደ ራሷ እንድትመለስ አንድ ሰው አድርጌያለሁ እስካሁን ማለት ነው።
እሱም ብዙ ብር ተበልታ እያዳንኳት አትላክ እያልኳት እያዳንኳት ቮይስ ልክልኝ ምን ስታረግልኝ እንደዚህ እየነገርኳት ሁሉም ነገር እያስረዷት በዋትስአፕ አንድ ሰው መለስኳት። ወደ ራሷ ህይወት ተመለሰች። ራሷ በራሷ ቲክቶክ ራሷ ትሰራለች። ተወች እነሱን ማለት ነው። በቃ ባየችው ቪዲዮ ቮይስ ታረግልኛለች እንደዚህ ብላ አለቀ። ወደ ራሷ ተመለሰች። እግዚአብሔር ይመስገን። እስካሁን አንድ ሰው ስለመለስኩ በጣም ደስ ብሎኛል። ስላወቀ ማለት ነው። በቃ በጣም ለፈለፍኩ በቃኝ። አንድ ሰው መልሻለሁ በቃኝ። እሱም በጣም ብዙ ብር ተበልታለች። ወደ 20 ምናምን ሺህ ብር ተበልታለች። እያለቀሱ ሲመጡ እውነት እየመሰላችሁ እየላከች እንደዚህ ሆኜ እንደዚህ እንትን እንደዚህ ልበስ ምናምን እያለች በቃ አንድ ሰው አንድ የመዳን ቀን መልሻለሁ ሰው የራሷን ህይወት እንድትለወጥ እንደዚህ ልልክ ነው ስት ኖ አይሆንም ለእናትሽ ላክላት አለቀ። እሺ እያለች እየሰማችኝ እግዚአብሔር ይመስገን ጥሩ እህቴ ሆና አንድ እህት አድኛለሁ። ከዚህ በኋላ እኔ ለምንድነው ለምለፈልፈው? አትለወጡማ። ቪዲዮ እንደዚህ ባሳያችሁ ራሱ አትለወጡም። ለዛ ለምንድነው እኔ ኤቭሪዴ ድራማ ብዬ ማወራው? ለምን በሰሩት ቪዲዮ አስተያየት እሰጣለሁ። አለቀ። ገባችሁ? አዎ አያችሁ አሁን ሜሪ ሆስፒታል አያችሁ አሁን ሜሪ ማለት ነው አብርሃም ሆስፒታል ሄዶ ሳይኮሎጂ ምናምን እንዲመረመር ትክክለኛ አብርሃም እንዳለውና እንደሆነ እንዲመረመር ምናምን ትፈልጋለች። ገባችሁ? ለዛ ነው የመጣችው። ማንም አዋሞታል ያመነበት ነው አላየሽም? ሜሪ ተሰሚኛለሽ። እኔ ወንድሜን ማግኘት ስፈልግ ዳኒ ቆይ ሩታ አታምንም። ሜሪሽ አምና መጣለች። ምክንያቱም ሆስፒታል ልትወስድ ስለመጣች ነው። እሺ ሩታ አታምንም። ሩታ ደህና ነው ብላ ነው የምታስበው። የድሮ አብርሃም ነው ትግስተኛ ነው እያለች ነው። ገባችሁ? በቃ ዳኒ ሀሳቡን የምቃወም ሲል ስላሳሰበው ነው። ሲቀጥል ደግሞ ስሚ፣ እኔ እቤት ስመጣ ወንድሜን ስፈልግ አግኝቼው አላውቅም በጭራሽ ለስንት ጊዜያት። ለምን አስፈለገ? መንቀሳቀስ ያለበት ከቡታና ከኤፍሬም የሆነ ሰንበዲ ብቻ ነው። ይሄ ነው አብርሃማችን ማለት አብርሃም። ይሄ አይደለም እየነገርኩሽ ነው። አብርሃም ለመታመሙ ታሟል እኮ ነው ብለሽ አታዳምጪማ። ለመታመሙ ደግሞ ምክንያቱ ሩታ አይደለችም። ግልጽኛ ነው ጉዜ ኦኬ አሁን የታመመው ምክንያት ሩታ አይደለችም። ሰው አብርሃም ታሟል። የድሮ አብርሃም አይደለም። ስለዚህ እንደዛ ብላ ሆስፒታል እንዲወጣ እሱ ብቻ ይዳንልኝ። እኔ የምፈልገው የድሮ አብርሃም ድኖ እንዲመጣ ነው። አለቀ። ሌላ ነገር ምንም አያስፈልግም። አታስመስል ዳኒ፣ አታስመስል። ከዚህ በላይ ሲጀመር ሁላችሁም አስመሳይ ናችሁ። አጠቃላይ አስመሳይ ናችሁ። በተረፈ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብና ላይክ ማድረጋችሁን እንዳትረሱ። ራሳችሁን ጠብቁ። ከዛ አይነት ጭቅጭቅ ራሳችሁን አድኑ። አትጨቃጨቁ። ከእህቶቻችሁ ጋር አትጣሉ። እሷ ናት እንጂ ለእናንተ የምትጠቅማችሁ። እርስ በራስ እዛ አትጣሉ። እነሱ ይዋቸው እንዴት እንደናንተን እንደሚሸጉዱ ማለት ነው። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።